ሁላችሁንም 15000 ሰብስክራይበር እንድገባ ስለረዳችሁኝ በጣም አመሰግናለሁ። ሃው ዶክመንተሪ ዛሬ አንድ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምታዩት ይሄንን ደሴት ገዝቻለሁ። እናም 100 ሰዎችን እዚህ ለማወዳደር አምጥቻቸዋለሁ። ውድድሩን ያሸነፈ ሰው ደሴቱን ይወስደዋል። እነዚህ 100 ሰዎች የተለያዩ 4 አይነት ውድድሮችን ይወዳደራሉ። የመጀመሪያው ውድድር ቀለል ያለ ነው። 50 ሰዎች ወደ ቀጣዩ ዙር ያልፋሉ። ቀድመው እሳት ማንደድ የቻሉና ችቦአቸውን መለኮስ የቻሉ ማለት ነው። ጀምሩ። ተመልከት፣ እየጨሰ ነው እኮ። ለምንድን ነው እሳቱ የማይወጣው? ይሄ ነገር ቀላል አይደለም። ሰዎች ከእናንተ መሃል ደሴቱ የሚፈልግ የለም እንዴ? እየሞከርን ነው። ቶሎ በሉ፣ የምትፈልጉ ከሆነ አሁኑን እሳቱን አያይዙት። እንደምናስበው ከሆነ በአማካኝ እስከ 20 ደቂቃ ሊፈጅባቸው ይችላል ይሄ ውድድር። ተመልከት፣ የመጀመሪያ ሰው አግኝተናል። የመጀመሪያው ሰው በ1 ደቂቃ አያይዞታል። ፈጣሪ አመሰግናለሁ። ወደ ጀልባው መሄድ ትችላለህ። ባዶ እጄን ወደ ቤቴ አልሄድም። ችቦ የራሱ አረንጓዴ ነው። እኔን የምወስደው ይሄ ነገር እያስቸገረኝ ነው። እዛ ጋር ያለው መርከብ ይታያል። እዛ ጋር ሁለተኛው ውድድር የምናደርግበት ነው። እሺ፣ ቀጥሎ ያለውስ መርከብ ይታያል? አዎ፣ እሱ ደግሞ ሶስተኛው ውድድራችን ነው። ሰዎችን ቀጥታ ወደ ባህር እንወረውራለን። ከዛ ላይ እመነኝ፣ ይህን ቪዲዮ እስከ መጨረሻው ማየት አለብህ። የ10 ሰዎች ቦታ ብቻ ነው የቀረው። ቶሎ በሉ። በል ንደድ። የ3 ሰው ቦታ ብቻ ይቀራል። ማቀጣጣይ ድንጋይ ራሱ እየተፈረካከሸ ነው። ና ወደዚህ ቶሎ በል። የ2 ሰው ቦታ ብቻ ነው የቀረው። ይሄ የመጨረሻ እድሌ ነው። በል አድርጌዋለሁ። 1 ቦታ ብቻ ነው የቀረው። ውድድሩ ተጠናቋል። 50 ሰዎች ወደ ቀጣዩ ዙር አልፈዋል። በመጀመሪያው ውድድር ብቻ 50 ሰዎች ይህን የመሰለ የግል ደሴት የማሸነፍ እድላቸውን አጥተዋል። አሁን የሁለተኛው ውድድራችን ሰዓት ላይ ደርሰናል። ቀዩ ማብራት፣ አረንጓዴው ማብራት። ብዙዎቻችሁ ስኩዊድ ጌምን አይታችሁታል። ለዛም ይህንን ውድድር አዘጋጅተናል። እንደምታዩት አሁን ያለነው የውቅያኖሱ መሃል ላይ ነው። ከምሬን ነው፣ የውቅያኖሱ መሃል ላይ። የቀሩ 50 ተወዳዳሪዎችን አስገቧቸው። ኑ ግቡ። ይህን ቦታ ሳየው በጣም እንደደነገጥኩት። ሁላችሁም የዚህ ቻናል ሰብስክራይበር ስለሆናችሁ ከዚህ በፊት ይህንን ውድድር እንዳያችሁት ተስፋ አደርጋለሁ። ይሄኛው ግን ትንሽ ለየት ይላል። ቀዩን መስመር የሚያልፉ የመጀመሪያ 20 ሰዎች ናቸው ውድድሩን የሚያሸንፉት። ሁላችንም እያሰብን ያለነው ስለ ቀዩ ማብራት ነው። ውድድሩ የሰዓት ገደብ የለውም። አረንጓዴ፣ ቀይ። ምን ሆኖ ነው? ተንቀሳቅሷል። የመጀመሪያ ተሰናባች አግኝተናል። አረንጓዴ፣ ቀይ። ክሪስ፣ አንድ ድል አንተ ሰጥቻለሁ። አረንጓዴ ተክሎች። አዝናለሁ ሰዎች፣ ትንሽ ግራ ማጋባት ስላለብኝ ነው። የዛሬው ቀይ አረንጓዴ ጨዋታችን ደስ የሚለው ነገር ምንም የሰዓት ገደብ የለውም። ማይኩን አስቀምጬ 10 ደቂቃ ያህል ልቆይ እችላለሁ። የሆነ መንቀጥቀጥ እያየሁብህ ነው። ፈርተሃል እንዴ? ይህን ደሴት ማሸነፍ አለብኝ። ወይኔ እግሬ እየደነዘዘ ነው። ነገር ግን የደሴቱ ባለቤት መሆን ሳስብ ሁሉንም እረሳዋለሁ። እዚህ ብዙ ቆይታችኋል። የሆነ የሚበላ ነገር ትፈልጋላችሁ? ቆይ፣ በገዛ ፍቃድህ ተባረሃል። ቅድም እኮ ቀይ ከዛ አረንጓዴ ብለህ ነው ንግግርን ያቆምከው። እስኪ ቪዲዮን እንየው። እሱ ልክ ከሆነ የዛሬው ቀይ አረንጓዴ ጨዋታችን ደስ የሚለው የሰዓት ገደብ የለውም። አዎ፣ የመጀመሪያ አሸናፊያችን አግኝተናል ከ20ዎች ውስጥ። ይሄ በጣም አስተዋይ ሰው ነው። በጣም አሳስቦኝ ነበር፣ ግን እንዳዳመጥኩት እርግጠኛ ነበርኩ። አረንጓዴ፣ አብዛኞቻችሁ ስላልሰማችሁ ገርሞኛል። ቀይ፣ በዚህ ጨዋታ ላይ የማወራውን እያንዳንዱን ቃል በደንብ ማስተዋል አለብኝ ማለት ነው። አረንጓዴ፣ ቀይ። ማስተዋል ከሚጠይቁ ውድድሮች መሃል ይሄኛው አንዱ ነው። አረንጓዴ፣ ቀይ። ደህና ነህ? ትንሽ ወደ መስመሩ ተቃርቦ ቢሆን አሳልፈው ነበር። 15 ክፍት ቦታዎች ይቀራሉ ውድድሩን ለማጠናቀቅ። አረንጓዴ፣ ቀይ። እሺ፣ አንቺ አልፈሻል። አሁን የ2 ሰው ቦታ ብቻ ነው የሚቀረው። እሷ በእርግጠኝነት ይህን ታልፈዋለች። እባካችሁ ማንም ሰው ራሱን እንዳይጎዳ። አረንጓዴ። አዎ፣ ቀድሞ የገባው እሱ ነው። በጣም ተቃርቤ ነበር። ሁላችሁንም ስለመጣችሁ እናመሰግናለን። ለእያንዳንዳችሁ $3000 ሰጥተናችኋል። እዛ ጋር ያለውን ጀልባ ታዩታላችሁ። መያዝ የሚችለው 10 ሰው ብቻ ነው። እናንተ ደግሞ 20 ናችሁ። ከእናንተ መሃል ቀድሞ ይህንን ቻናል ሰብስክራይብ ያደረገው ማን ነው? እሷ ከሁሉም ቀድማ ሰብስክራይብ ያደረገች ሰው ስለሆነች ለእሷ አንድ እድል እንሰጣለን። ካሉት 20 ሰዎች ውስጥ ግማሽ ያሉ እንድታባሪልኝ እፈልጋለሁ።
ኧረ በለው እየቀለድክብኝ ነው አይደል? ነገር ግን የሚባረሩ ሰዎችን ለመምረጥ ብዙም ሰዓት አልፈጅባትም። የመጀመሪያ ተባራሪ አግኝተናል። 39 ቁጥርም እንደሄድ እፈልጋለሁ። አዝናለሁ እንግዲህ አዝናለሁ። እኔ ምንም ማድረግ አልችልም። የሆነ የከበደሽ ይመስላል። ምናልባት ሌላ ሰው እንምረጥ እንደ አንቺ እዛ ገብተሽ። አልፈልግም። ሁላችሁንም ይቅርታ ጠይቃለሁ። ምንም ማድረግ አልችልም። መሀል ላይ ያላችሁ ሶስታችሁ ውጡ። ኧረ ወይኔ፣ በጣም ይቅርታ። ያንቺ ጥፋት አይደለም። ወይኔ፣ ህልሜን ለማሳካት ትንሽ ነበር የቀረኝ። ከእናንተ መሀል ማንም ያሸንፍ ማን እሷን ማመስገን አለባችሁ፣ ምክንያቱም አላባረርቻችሁ። ልክ የሆነ ሰው ልጠራ ስትል እኔ ልሆን እችላለሁ እያልኩ በጣም ስደነግጥ ነበር። አሁን 10 ሰዎች አሉን። እናም አሁን ጀልባው ላይ መግባት ይችላሉ። ተከተሉኝ። ወደዛኛው መርከብ ጎትተን እንወስዳቸውና እዛም የተወሰኑ ሰዎችን እናባረራለን። እንኳን ደህና መጣችሁ። እንደዛ መርከብ ላይ ወጥተህ ታውቃለህ ከዚህ በፊት? በፍጹም ዛሬ መጀመሪያ ነው። እዚህ ለመድረስ ብዙ ውድድሮችን አልፋችኋል። 90 ሰዎችን ጥላችሁ 10 ብቻ ቀርታችኋል። አስተውላችሁት ከሆነ ኒንጃ ግን እዛ ጋር የምታዩት ደሴት አለ አይደል? ለሱ ነው እየተወዳደራችሁ ያላችሁት። ነገር ግን ከናንተ መሃል ግማሽ ያላችሁ በእግራችሁ ራሱ አረግጡት። እዚህ ቦታ ላይ በመድረሴ በጣም ደስ ብሎኛል። እኔ አሁን እዚህ ጋር ቁጭ ብዬ ፕላን እያደረግኩ ነው ያለሁት። ይህን ደሴት እንዳሸነፍኩት ወዲያውን ነው የሚሸጠው። አሁን ከናንተ መሃል ግማሽ ያላችሁ እናባራለን። ለቀጣይ ውድድራችን እዚህ ጋር 10 መቆሚያዎች አሉን። እናም ሁሉም ከገመዶች ጋር የተያያዙ ናቸው። ስለዚህም ከገመዶቹ መሃል እየቆረጥን 5 ሰዎችን እናባረራለን። ይሄ በጣም አስጨናቂ ነው። መጀመሪያ መሄድ የሚፈልግ ማን ነው? እሺ ና ወደዚህ። እሺ እዚህ ጋር ካሉት 10 መቆሚያዎች መሃል አንዱን መርጠ መቆም ትችላለህ። ወይኔ የመረጠው መቆሚያ ጥሩ አይደለም። እሺ እሱን መርጠሃል። ሁላችሁም ተሰናበቱት። ገመዱን ቁረጠው። አልፏል። እንኳን ደስ አለክ። አሁን ሁላችሁም እድላችሁ እየቀነሰ ነው እየመጣ ያለው። አሁን እሷ የምትቆምበትን ቦታ ትወስናለች። አሁን 2 ሰው ወደ ቀጣዩ ዙር አሳልፈናል። ይሄ ማለት ቀጣዮቹ ተወዳዳሪዎች የበለጠ ስጋት ውስጥ እየገቡ ነው። 3 2 1 ተርፏል። አሁን ተጨማሪ 2 ሰው ብቻ ነው የምንፈልገው። በል ገመዱን ቁረጠው። ይገርማል። ከ10 መቆሚያዎች 5ቱ ብቻ ናቸው የሚሰሩት። እናም 4ቱ ደግሞ በሰዎቹ ተይዟል። ስለዚህ 1 ብቻ ነው ይቀረን። አሁን ለመጨረሻው ቦታ 4ቱንም ሰዎች ወደዚህ ቦታ አምጥተናቸዋል። ቁረጥበት። አረ ቶሎ ቁረጠው እንጂ። አረ በለው። አንድ ሰው ወድቋል። አሁን ቢያንስ መቆሚያዎቹ በትክክል እንደሚሰሩ ማረጋገጥ ችያለሁ። ቻው። ማጨብጨብ አልነበረብኝም። ማዩን ስራን የሰራሁት። እናንተ ካሸነፋችሁት መሃል ይህንን ገመድ መቁረጥ የሚፈልግ ሰው አለ? ና ወደዚህ። እየጸለይኩልህ ነው የምቆርጠው። እሺ። አሁን በጣም ጭንቀት እየተሰማኝ ነው። ከዚህ በፊት እንዲህ ትልቅ ውሃ ላይ ወድቄ አላውቅም። ቁረጠው ይሄንን። አው ወድቃለች። አሁን 2 ብቻ ይቀሩናል። ሰዎች ጥሩ ነገር እየተሰማችሁ ነው? ኧረ አይደለም በፍጹም። አሁን ከሁለታችሁ መሃል አንዳችሁ ታልፋላችሁ፣ አንዳችሁ ደግሞ ትወድቃላችሁ። ወይኔ እየተንቀጠቀጥኩ ነው። የመጨረሻውን አንድ አሸናፊ ለማግኘት ሁለቱንም ገመዶች በእኩል ሰዓት ነው የምንቆርጣቸው። ማን ወደ ውሃው እንደሚሄድና ማን ወደ ደሴቷ እንደሚሄድ እንለያለን። 100 ሰዎች ነበርን። አሁን 5 ብቻ ቀርተናል። ደሴቱን ባለማሸነፋችሁ አዝናለሁ። ስለመጣችሁ ግን እናመሰግናለን። ካፒቴን ወደ ደሴቱ ውሰደን። እንኳን ደህና መጣችሁ ወደዚህ ደሴት። ተመልከቱት እንዴት እንደሚያምር። ከእናንተ መሃል አንድ ሰው ይህንን ያሸንፋል። እንዲሁም ደሴት ውስጥ የጎልፍ ካርት መኪኖችም አሉ። ይሄ ደሴት የራሱ የሆነ ሄሊኮፕተር ማረፊያ አለው። የመዋኛ ገንዳም አለው። ይህን ደሴት መሸጥ ነው የሚፈልገው። እኔም ህይወት ቀያሪ እድል ነው። አሁን ማናችሁ የዚህ ደሴት አሸናፊ እንደሆናችሁ ለመለየት አንድ የመጨረሻ ውድድር እናደርጋለን። ወደ ውድድሩ ከማለፋችን በፊት አንድ የማቀርብላችሁ አማራጭ አለ። ይሄ የ$50,000 ቼክ ነው። ይህንን ቼክ አቃጥለክ ወደ ደሴቱ ውድድር ትሄዳለህ ወይስ 50,000ን ይዘህ ከዚህ ውድድር ትወጣለህ? አይ እኔ እዚህ ለመወዳደር ነው የመጣሁት። ይህንንማ ይዤ አልሄድም። እሱ ወደ ደሴቱ ውድድር ማለፍ ነው የፈለገው። ይሄ ምናልባትም በህይወቱ ትልቅ ስህተት ሊሆን ይችላል። $50,000 ወይስ ለደሴቱ ውድድር መወዳደር? ለደሴቱ እወዳደራለሁ። የመጀመሪያዎቹ 2 ሰዎች ብሩን አንፈልግም ብለዋል። አንቺስ? አይ አልፈልግም። እድሌን መሞከር ፈልጋለሁ።
እንደምታየው 3 ሰዎች ወደ ውድድሩ ሄደዋል። እናም አንተም የምትጨመር ከሆነ 25% እድል ብቻ ነው የሚኖር ለማሸነፍ። ይሄ ትልቅ ውሳኔ ነው። ነገር ግን እኔም ብሆን 50 ሺውን አልቀበልም። እስካሁን ያሉት 4ቱም ሰዎች አንቀበልም ብለዋል። እስኪ የመጨረሻው እናያለን። በቅድሙ ውድድር ላይ ለመሸነፍ ትንሽ ነበር የቀረኝ። እናም ከዛ በእድል ደግሞ ውድድሩን አለፍኩኝ። ስለዚህ እድለኛ ነኝ ብዬ አስባለሁ። አሁንም ቢሆን በዚህ ጨዋታ እቀጥላለሁ። ግን ታውቃላችሁ አንዳችሁ ብቻ ናችሁ የዚህ ደሴት አሸናፊ መሆን የምትችሉት። ለመጨረሻው ውድድራችን እዚህ ጋር እንደምታዩት የዩቲዩብ ፕሌይ በተን ያለበት ሳጥን አለ። እናም ይህንን ሳጥን እዚህ ደሴት ውስጥ ደብቀዋለሁ። ቀድሞ ያገኘው ሰው ይህንን ደሴት ያሸንፋል። ሁሉንም አይናቸውን ሸፍንልኝ። አዎ በትክክል ተሸፍነዋል። ሳጥኑን ለመደበቅ እየሄድኩ ነው፣ አንድም ሰው እንዳያየኝ። ይህንን መኪና እየነዳን ረጅም ርቀት እንሄዳለን። እናም እነሱ ሩቅ ቦታ እንደደበቅኩት እንዲያስቡ እናደርጋቸዋለን። ነገር ግን ተመልሼ መጥቼ የምደብቀው ፊት ለፊታቸው ነው። አሁን የጂሚን ጭንቅላት ለማጥናት እየሞከርኩ ነው። እሱ የት ሊደብቀው እንደሚችል በትክክል አውቃለሁ። ለምን ውሃ ውስጥ አንወረውረው? ኧረ እባክህ ይሄ እኮ የዩቲዩብ ፕሌይ በተን ነው። በፍጹም ይህንማ ውሃ ውስጥ አንወረውረው። መጀመሪያ ኤርፖርት ላይ ከዛ መርከቦች ላይ ጥሩ ቆይታ ነበር ያደረኩት። ይህንን መቼም አልረሳውም። አሁን መኪናውን እዚህ ጋር አቆመዋለሁ። እነሱ ይህን ድምፅ መስማት የለባቸውም። ተወዳዳሪዎቹ እንደምታያቸው እዛ ጋር ነው ያሉት። እንደዚህ በቅርብ ርቀት ይደብቁታል ብለው አያስቡም። ይሄ በጣም ጥሩ ነው። በባለፈው የደሴት ውድድር ላይ ከተሸነፍኩ በኋላ እስካሁንም ድረስ ያቃዠኛል ያቀን። አሁን የፊታችሁን መሸፈኛ ማንሳት ትችላላችሁ። ህጉን ታውቁታላችሁ። መጀመሪያ ሳጥኑን ያገኘ ሰው ያሸንፋል። መልካም እድል። ሂዱ በሉ ፈልጉት። ወደዚህ አካባቢ እንደሚሆን ተስፋ አደርጋለሁ። $50,000 ቼክ በመጣሌ መቆጨት አልፈልግም። እንደ ጂሚ ሆነ አስበው። የት ሊደብቀው ይችላል? ይህ ሰውዬ በጣም ፈጣን ነው። የሩጫ ውድድር መስሎት ነው እንዴ? ወዴት መሄድ እንዳለብኝ አላውቅም። ምንም እየታየኝ ያለው ነገር ድንጋይና አሸዋ ብቻ ነው። ይሄ ቦታ እንደማስበው ጥሩ መደበቂያ ቦታ ይመስለኛል። አሁን 3 ተወዳዳሪዎች የዋና ገንዳው አካባቢ ነው ያሉት። ወደ ውሃው ዘልዬ ልገባ ነው። እዛ ጋር እንደምታዩት ዛፉ ላይ እያየ ነው። ይሄኛው ደግሞ እንጨቶቹ መሃል። የትኞቹም እስካሁን አልቀረቡበትም። እዚህ ውስጥ ምንም ነገር የለም። ወይኔ አሁንማ ሳጥኑ ራሱ ምን እንደሚመስል እየረሳሁት ነው። እንደምታዩት እዚህ ጋር ነው ሳጥኑን የደበቅኩት። ማንም ሰው እዚህ አካባቢ ላይ ግን የለም። ነገር ግን ከተወሰኑ ደቂቃዎች በኋላ ይሄ ተፈጠረ። እንደምታዩት በተደጋጋሚ እየተላለፈው ነው። ካጠገቡ ነው እያለፈ ያለው። በጣም አሪፍ አድርጋችሁ ደብቃችሁታል። ምንም ማግኘት አልቻልንም። ይሄ ደሴት ምን ያህል ትልቅ እንደሆነ ታውቃለህ? በባለፈው እሱ ካሸነፈው ደሴት በ4 እጥፍ ይበልጣል። አሁን ፀሐይዋ መግባት ጀምራለች። ነገር ግን መቼ ይህንን ሳጥን እንደሚያገኙት አናውቅም። ይህን ሳጥን ማግኘት አለብኝ። ወይኔ የለም እዚህ። ተስፋ መቁረጥ የለብኝም። መፈለገኝ እንቀጥላለሁ። ወይኔ እየደረሰችበት ነው። ቅጠሉን እያነሳችው ነው። አሁን ካላገኘችው አገኘሁት። ምርጥ ደሴት አሸንፋለች። ወይኔ ጉዴ! በህልሜ እንደሆነ ነው እየተሰማኝ ያለው። ይሄ እስካሁን ከተወዳደርኩት ውድድር በሙሉ በጣም አስገራሚውና በጣም ደስ የሚለው ነው። አሸነፍሽ፣ ደስ ብሎኛል። እንኳን ደስ አለሽ። ሁላችንም ቅድም $50,000 አቃጥለን ነበር። እብዶች ነገር ነን። እዚህ ጋር እንደምታዩት የደሴቱ ወረቀት አለ። እንኳን ደስ አለሽ። አመሰግናለሁ። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም እዚህ ጋር ያሉትን ቪዲዮዎች ካላያችሁ አንዱን በመንካት ማየት ትችላላችሁ። ቻው።